ሰላም ጤና ይስጥልን ውድ የሸገር ጆርናል ተከታታዮች፣ ዛሬ ሐምሌ 15 2018 ዓ.ም በዛሬው መረጃ ሰዓታችን የህወሓት ዋና ጸሐፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ይፋ ያደረጉት አነጋጋሪ የጦርነት እቅድን በተመለከተ፣ በመቀሌ ኤርፖርት ሰሞኑን የተፈጠረው ግርግርና ከኤርትራ ለህወሓት የተላከው ከፍተኛ መጠን ያለው ነዳጅ፣ ዛሬ በደቡብ ወሎ ዞን መካነ ሰላም ከተማ አቅራቢያ በአርሴማ ገዳም ላይ የተፈጸመ አሳዛኝ የድሮን ጥቃትን በተመለከተ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። ለአፍታ አብራችሁን ቆዩ። በሀገራችን ኢትዮጵያ እየተካሄደ ያለው ይህ ትርጉም አልባና አውዳሚ ጦርነት እኛ ተራ ዜጎችን በየቀኑ ማብቂያ የሌለው የህይወት የንብረትና የስነ ልቦና ዋጋ እያስከፈለን ይገኛል። ዛሬ ሐምሌ 15 2018 ዓ.ም በደቡብ ወሎ ዞን መካነ ሰላም ከተማ አቅራቢያ አባይ በረሃ ውስጥ በሚገኘው ታሪካዊውና መንፈሳዊው የአርሴማ አንድነት ገዳም ላይ የተፈጸመው የድሮን ድብደባ የዚህ እጅግ አሳዛኝና ርህራሄ የጎደለው ጦርነት ሌላኛው አስከፊ ማሳያ ነው። በዚህ አሰቃቂ ጥቃት በገዳሙ ህንጻዎች ላይ ከባድ ውድመት የደረሰ ሲሆን ከምንም በላይ ደግሞ ዓለምን ንቀው በጾምና በጸሎት ተወስነው በሚኖሩ ንጹሃን መነኮሳትና አባቶች ላይ ከፍተኛ የሆነ የአካልና የህይወት ጉዳት ደርሷል። ይህ ድርጊት እኛ ኢትዮጵያውያን በገዛ ሀገራችን በገዛ ወንድሞቻችን እጅ ምን ያህል ከባድ ዋጋ እየከፈልን እንደሆነ በድጋሚ ያጋለጠ ጥቁር ጠባሳ ነው። በዚህ አስከፊ ጦርነት ውስጥ የተሳተፉ ሁለቱም ተፋላሚ ወገኖች የጦርነት ግንባራቸውን ከቅዱሳት ገዳማትና ከአድባራት ራቅ ለማድረግ ሙሉ በሙሉ ተሰማቸዋል። የእርስ በርስ ውንጀላና የጣት መቀሳሰሩ አሁንም እንደቀጠለ ነው። የመንግስት ኃይሎች በበኩላቸው የፋኖ ታጣቂዎች ገዳማትንና አብያተ ክርስቲያናትን እንደ ምሽግና መደበቂያ ይጠቀሙባቸዋል በሚል ክስ ያቀርባሉ። በሌላ በኩል ደግሞ የፋኖ ኃይሎች መንግስት ሆን ብሎ ገዳማትን የማጥፋት ታሪካዊ ቅርሶችን የማውደምና የሃይማኖት ተቋማትን የማፍረስ ዘመቻውን ቀጥሎበታል በማለት አጥብቀው ይከሳሉ። በዚህ ማብቂያ በሌለውና የትም በማያደርስ የቃላት ጦርነትና ውንጀላ መሃል ግን ትልቁንና ሊተካ የማይችለውን የህይወት ዋጋ እየከፈሉ ያሉ ምንም አይነት የጦር መሳሪያ ያልታጠቁ ከዓለማዊ ፖለቲካ ሙሉ በሙሉ የራቁ ምስኪን ገዳማውያን እናቶችና አባቶች ናቸው። እነዚህ ለሀገርና ለወገን ሰላም የሚጸልዩ አባቶችና እናቶች መማፀኛና መጠጊያ አጥተዋል። እዚህ ላይ በምክንያታዊነት ሊነሳ የሚገባው ትልቁ ጥያቄ እነዚህ ምስኪንና አቅም የሌላቸው ገዳማውያን እስከ አፍንጫው ታጥቆ ወደ ቅዱሱ ስፍራ የመጣን የትኛውንም ቡድን ከቀያችን ሂድ ቦታችንን አታርክስ ብሎ ማስገደድም ሆነ ማባረር የሚችሉበት በምን አቅማቸውና በምንስ አግባብ ነው የሚለው ነው። ለህዝብ ነጻነት እታገላለሁ የሚለው ታጣቂ ቡድንስ ምንም እንኳን ጦርነቱ ራሱ ከጅምሩ አላስፈላጊና አጥፊ ቢሆንም ቢያንስ ለፈጣሪና ለቅዱሳት ገዳማት ክብር ሲል ከገዳማትና ከአድባራት ራቅ ብሎ መዋጋት ለምን ተሳነው? የህዝብን ደህንነት የመጠበቅ ከፍተኛ ኃላፊነት የተጣለበት የመንግስት ኃይልስ ንጹሃን ገዳማውያን በቦታው ላይ እንዳሉ በግልጽ እየታወቀ ምንም አይነት የማጣራት ስራ ሳይሰራ የድሮን ጥቃት ከመፈጸሙ በፊት ለምን ለንጹሃን ዜጎች ህይወት ቅድሚያ ሊሰጥ አልቻለም? የሰው ልጅ ህይወት ከማንኛውም ወታደራዊ ግብ በላይ ሊከበር ይገባል። ይህ ዘገባ የትኛውንም ተፋላሚ ወገን ለመደገፍ ወይንም ለማውገዝ የተዘጋጀ አይደለም። ነገር ግን እንደ አንድ በዚህ ጦርነት ሰላሙን ሀብቱንና ወንድሞቹን እያጣ እንዳለ ተራ ዜጋ በውስጣችን የሚብላሉትን መሰረታዊ ጥያቄዎች ማንሳት ግድ ይለናል። ለምን በማንኛውም መመዘኛ ንጹሃን ዜጎች አይታሰቡም? ቅዱሱ የአምልኮትና የጸሎት ቦታስ ለምን ከጥቃት ነፃ ሆኖ ሊከበር አልቻለም? እነዚህ ጥያቄዎች ዛሬም ሆነ ነገ አስቸኳይ መልስ ይሻሉ። ጦርነት መቼም ቢሆን ዘላቂ መፍትሄን አምጥቶ አያውቅም። በተለይም ደግሞ በገዛ ወንድማማቾች መካከል የሚደረግ ንጹሃንን የኢላማ ማዕከል ያደረገ ጦርነት መጨረሻው የጋራ ውድመት ነው። የሚመለከታቸው አካላት ሁሉ ልቦና ገዝተው የዚህን ምስኪን ህዝብ እንባ ሊያብሱና ለገዳማውያን ተገቢውን ክብር ሊሰጡ ይገባል እንላለን። መላው የኢትዮጵያ ህዝብም ይህንን ከንቱ ጦርነት በጋራ አውግዞ ለሰላም ዘብ ሊቆም ይገባል። ላለፉት በርካታ አስርተ ዓመታት በእርስ በርስ ግጭት በወንድማማቾች መገዳደልና በደም መፋሰስ እጅግ ብዙ መስዋዕትነት እየከፈለ ያለው የኢትዮጵያ ህዝብ ዛሬም ከዚህ አስከፊ አዙሪት መውጣት በተሳነው መልኩ ሌላ አጥፊ ጦርነት አፋፍ ላይ ቆሟል። ካለፈው እሁድ ጀምሮ በመላው ትግራይ ክልል በሚገኙ የተለያዩ አካባቢዎች ህዝባዊ ውይይቶችና ስብሰባዎች በስፋት እየተካሄዱ መሆናቸውን የደረሱን መረጃዎች ያመለክታሉ። በእነዚህ መድረኮች ላይ ከከፍተኛ የፖለቲካ አመራሮች ጀምሮ በተዋረድ ያሉ ሹማምንት በተለይም ወጣቱ የህብረተሰብ ክፍል ለቀጣይ ጦርነት ራሱን ዝግጁ እንዲያደርግ በግልጽ እየተነገረ ይገኛል። ይህ አዲስ የውጊያ ቀስቀሳ በክልሉ ውስጥ ያለውን አንጻራዊ ሰላም የሚያናጋና
ሀገሪቱን ወደ ሌላ የጥፋት ምዕራፍ የሚመልስ በመሆኑ ብዙዎችን በከፍተኛ ሁኔታ እያሳሰበ ይገኛል። በዚህ የቅስቀሳ ዘመቻ ላይ በጉልህ ከተስተጋቡ ድምጾች መካከል የህወሓት ዋና ጸሐፊ የሆኑት ወይዘሮ ፈትለወርቅ ገብረ እግዚአብሔር በቅጽል ስማቸው ሞንጆሪኖ ያደረጉት ንግግር ዋነኛ ማሳያ ነው። ወይዘሮ ፈትለወርቅ ባካሄዱት ስብሰባ ላይ ለተሰብሳቢዎቹ እንዳረጋገጡት በቀጣይ በሚኖረው ጦርነት ህወሓት ብቻውን ወደ አዲስ አበባ ጉዞ አያደርግም ብለዋል። አዲስ አበባ እስክንገባ ድረስ ጦርነቱን ብቻችንን ተሸክመን እንሄዳለን ማለት አይደለም። በርካታ አጋሮች አሉን። በአሁኑ ሰዓት አዲስ አበባ በር ላይ ፋኖና የኦሮሞ ነጻነት ግንባር ኃይሎች ይገኛሉ። ስለዚህ ብዙ ወዳጆች አሉን ሲሉ በግልጽ ተደምጠዋል። ይህ ንግግራቸው የትግራይን ህዝብ ስነ ልቦና ዳግም ለጦርነት ለማዘጋጀትና ውጊያውን ብቻቸውን እንደማይወጡት ለማስመሰል የህዝብን ድጋፍ ለማግኘትና ወጣቱን ወደ ጦር ግንባር ለመማገድ የተነደፈ የፖለቲካ ስልት መሆኑ በቀላሉ የሚታይ ነው። ለዚህ ከንቱና ወንድም ወንድሙን ለሚገድልበት ጦርነት የመጨረሻ የተባለለት ዝግጅት መጠናቀቁ በሰፊው እየተገለጸ ባለበት በዚህ ወቅት የጦርነቱ እውነተኛ መከራን የሚሸከመውና ዋጋውን የሚከፍለው ግን በየቦታው ያለው ምስኪኑ የኢትዮጵያ ህዝብ ነው። ጦርነቱ በማንኛውም ስም ይካሄድ፣ በማንኛውም ወገን ይጀመር፣ በየግንባሩ የሚረግፈው አካሉን የሚያጣውና በቦምብ እሩምታ ንብረቱን የሚወድምበት እንዲሁም በጦርነቱ ሰበብ በሚፈጠር የኑሮ ውድነት የሚሰቃየው ያው ተራ ህዝብ ነው። ለ50 ዓመታት ያህል ስንዋጋ ስንገዳደልና የሀገራችንን አንጡር ሀብት ለጥይትና ለመሳሪያ ስናውል ኖረናል። ነገር ግን ከጥፋትና ከድህነት በስተቀር ያተረፍነው አንዳችም ነገር የለም። ፖለቲካዊ ለሆኑ ልዩነቶቻችንና ውስብስብ ችግሮቻችን በጠረጴዛ ዙሪያ ቁጭ ብለን ፖለቲካዊ መፍትሄ መስጠት ሲገባን ዛሬም በ21ኛው ክፍለ ዘመን የጥይት ድምጽ እንደ ብቸኛ መፍትሄ መታየቱ እጅግ አሳዛኝና የታሪክ ተወቃሽ የሚያደርገን ስህተት ነው። በመላው ሀገሪቱ የሚገኘው ህዝብ በቃን፣ ጦርነት አንፈልግም፣ ሰላም ራብን፣ ልጆቻችንን እናሳድግ እያለ በከፍተኛ የልብ ስብራት እየጮኸ ይገኛል። ይሁን እንጂ የዜጎችን እውነተኛ ስቃይ፣ የእናቶችን እንባና የህፃናትን መከራ ሊመለከቱ ያልቻሉ ወይንም ያልፈለጉ የፖለቲካ ልሂቃን አሁንም መዋጋት አለብን የሚለውን አጥፊ ትርክት በማራመድ ህዝቡን ወደ እሳት እየነዱት ይገኛሉ። ይህ ወንድም በወንድሙ ላይ ጠመንጃ የሚያነሳበት ጦርነት የፖለቲከኞችን የስልጣን ጥማት ከማርካት ባለፈ ለሀገርም ሆነ ለህዝብ የሚያመጣው አንዳችም ትርፍ የለም። ጉዳዩ የሚመለከታቸው አካላት በሙሉ ጊዜው ያለፈበትን የጦርነት መንገድ በመተው ህዝብን ከኑሮ ስቃይና ከሞት ፍርሃት ነፃ ወደሚያወጣ የሰላምና የውይይት አማራጭ ሊመለሱ ይገባል። የኢትዮጵያ ህዝብ የሚፈልገው ሰርቶ አብሮ የሚያድግበትን ሰላማዊ ሀገር እንጂ የፖለቲከኞች የሙከራ ማሳያ የሆነች የጦርነት አውደማ የሆነችውን ኢትዮጵያን አይደለም። ሰላም በናፈቀው ምድራችን ዳግም የጦርነት ነጋሪት እየተጎሰመ መሆኑን የሚያሳዩ አሳዛኝ ክስተቶች ከትግራይ ክልል እየታዩ ይገኛሉ። የህዝቡ መከራና እንግልት ማብቂያ በሌለው የፖለቲከኞች ቁማር እየተራዘመ ሲሆን በጦርነት የደከመው ዜጋ አሁንም እፎይታ ማግኘት አልቻለም። በትግራይ ክልል በሚገኘው የራስ አሉላ አባነጋ አየር ማረፊያ ከመቼውም ጊዜ በላይ በከፍተኛ የሰዎች ቁጥር መጨናነቅና ወረፋ እየታመሰ ይገኛል። ከዚህ ትርጉም አልባ ከሆነና የህዝብን ህይወት በከንቱ ከሚያጠፋ ጦርነት ራሳቸውን ለማዳን የሚሞክሩ በሺዎች የሚቆጠሩ ወጣቶች ብቸኛ መውጫቸው አየር ማረፊያ ሆኗል። በክልሉ እየተካሄደ ካለው የግዳጅ ወታደራዊ ምልመላ ለማምለጥ የየብስ መንገዶችን ለመጠቀም የሞከሩ በርካታ ወጣቶች በየኬላው በተዘረጋው ጥብቅ ወታደራዊ ቁጥጥር ምክንያት ከክልሉ መውጣት አልቻሉም። የየብስ መንገዶች የተዘጉባቸው ወጣቶችና ቤተሰቦቻቸው ፊታቸውን ወደ አየር ትራንስፖርት በማዞራቸው አየር ማረፊያው መርገጫ እስኪያጣ ድረስ ተጨናንቋል። አሁን ባለው መረጃ መሰረት ከመቀሌ ወደ አዲስ አበባ ለመጓዝ የትኬት ክፍያ የፈጸሙ መንገደኞች ከ2 እስከ 3 ሳምንታት የሚደርስ ረጅምና አሰልቺ ወረፋ ለመጠበቅ ተገደዋል። ይህ ሁኔታ ወጣቱ ትውልድ ጦርነትን ምን ያህል እንደጠላና ከዚህ የጥፋት አዙሪት ለማምለጥ ምን ያህል እየታገለ እንደሆነ በግልጽ የሚያሳይ ነው። ሰሞኑን በኤርትራ በኩል ወደ ትግራይ ክልል የገባ ከፍተኛ መጠን ያለው ነዳጅ ለህዝብ ትራንስፖርት፣ ለጤና ተቋማት ወይንም ለአስተዳደራዊ አገልግሎቶች የሚውሉ አይደለም። ይልቁንም ይህ ነዳጅ ሙሉ በሙሉ ለወታደራዊ ዓላማና ለጦርነት ዝግጅት እንዲውል ጥብቅ ስምሪት መሰጠቱም ተሰምቷል። የህዝብ አንገብጋቢ ችግርን ወደ ጎን በመተው የጦር መሳሪያና ነዳጅን ለጥፋት ማከማቸት የህዝብን ስቃይ ከማራዘም ውጪ ምንም የሚፈይደው ነገር የለም። የነዳጁ በኤርትራ በኩል መግባት ሌላኛው የፖለቲካው አስከፊ ገጽታን አጋልጧል። ትናንት በጦር ጦርነት ግንባር ሲዋጉ የነበሩ ኃይሎች ዛሬ በህዝብ ደምና አጥንት ላይ አዲስ የፖለቲካና የጥቅም ጥምረት መፍጠራቸው የፖለቲካውን ርካሽነትና ርህራሄ የለሽነት ያሳያል። የፖለቲካ ተንታኞች እንደሚሉት ይህ በሁለቱ ወገኖች መካከል በግልጽ የተፈጠረው አዲስ የጥቅም ትስስር ቀጠናውን ወደ አዲስ የደም መፋሰስ፣ እልቂትና የህዝብ መከራ የሚያስገባ እጅግ አደገኛ ሁኔታ ነው። የህዝብን እንባና ሰቆቃ ለማዳመጥ ፈቃደኛ ያልሆኑ ኃይሎች ዳግም ለሌላ ዙር እልቂት ምዕራፍ እየከፈቱ ይገኛሉ። ለኛ ለኢትዮጵያውያን
ኢትዮጵያውያን በተለይም የዚህን ትርጉም የለሽ ጦርነት መሪር ጽዋ በየቤታችን ላጣጣምን ዜጎች ይህ ዜና እጅግ አሳዛኝ ነው። ወጣቶች በግዴታ ወደ ጦር ግንባር እየተነዱ ማለቅ የለባቸውም። ህዝባችን ሰላም ጠምቶታል። ሀገራችን የፖለቲከኞች የጦር መጫወቻ መሆኗ ማብቃት አለበት። ዳግም ወደ እልቂት ከመግባት ይልቅ የሰላም መንገድን መምረጥ ብቸኛ አማራጭ ሊሆን ይገባል። እኛ ኢትዮጵያውያን ከዚህ የሰቆቃ አዙሪት እንድንወጣ ዓለም አቀፉ ማህበረሰብም ሆነ ሰላም ወዳድ ወገኖቻችን ሁሉ ድምጻቸውን ሊያሰሙ ይገባል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።